በቅርብ እኮ ነው ምን ሆነ ነው ተው እንጂ ሰው እኮ ኢትዮጵያ ናት ወይ የተጻፈችው እዛ መጽሐፍ ቅዱስ ላይ ኢትዮጵያ የሚለው ሶፊ ባጭሩ አዎ ይወክላታል እቺ ብቻ አትበል እንጂ አዎ ኢትዮጵያ ነች ግን እቺ ብቻ አይደለችም ነው የኛ ቁም ነገሩ ገብቷል እኮ በዛ ዘመን ኢትዮጵያ ተብላ ትጠራ ነበር እቺ ሀገር የፈጩ ጥሬ ያረከው ፓስተር የፈጩ ማጥሪያውንም አረከው እንጂ ከቀድም ጀምሮ ዮሐዴ መለሰለ በሌላ ቋንቋ ሰደብከኝ የፈጩ ጥሬ ምንድነው ምን ማለት ነው ምን ማለት ነው ይመጭ አይገባም እንዴት እንደስተለኛለ ዮባኔ አይገባም አይደለም እንዴት ነው የተረጎመልኝ እኮ ነው የፈጩ ጥሬ ማለት አይገባህም ታሙም እዛ ስለነበር ነው ታዲያ ለቀነው ይዘገየው የሆነ ነገር እኮ ልክ ነህ ወደ ኋላ ተመልሳለህ ነው አይደለም ስላልገባኝ ግን እኮ መወቀስበት አይደለም ማስረዳት ነው እንጂ እንዴት ነው ያለበት እኮ አይደለም ሶፊ እንደ ሐሳብ ግን ማለት ነው ለም ፖድካስት ላይ ሰው ጋብዛ አታወራም እንጂ ጸዴ ነገር እኮ ነች እኔ እኮ ሐሳብ ነው ያለው ለፖድካስት እዮብ ለምን አትመጣምና እናወራም እዛ ላይ በዚህ ጉዳይ አረ ይሻላል እውነት ደስ ይለኛል እኔ አንተማ ደስ ይላል አሁን ይሄን ሰፊ ዕውቀት ለህዝቡ ቢካፈል በጣም ፈቃደኛ ነኝ ተው ሶፊ ደሞ ተው እንትና ነች ብላ አሳምነህ ልከህብን እሱን መመለስ ሌላ ጣጣ ነው ተው አቡና መልኬን ያየ በሳት አይጫወተው ነው በሶፊ ፖድካስት አይጫወትም በለኝ ሴት ነች ብለው አሳምነው አስበዋል እሷም እኮ አሳምነው እኮ ነው ቅድሞልኝ ደሞ ፉከራው መጣችላችሁ እንግዲህ የት ገቡ ብሎ ልጅቷ የት ገባ አይደለም መጣለች እሷ በደንብ አሳምናችሁ ልታስወራት አልቻላችሁ አንድ ጥያቄ ልጠይቅ የምር እሺ ለምንድን ነው ፕሮቴስታንት ውስጥ እና በተለይ ፓስተሮቹን ጨምሮ የሀገር ፍቅር ለምንድን ነው የማይታይባችሁ አረ በኢየሱስ አሁን ሙሉ ወንጌል ስለ ሀገር የጸሎት አውጃ እንኳን ስለምን እንደጸለየች አልሰማህም አላነበብክም እሱን ማይቻለው አዲስ ነች እሷም እኮ እሱን እኮ ነው ማለት ስለ ሀገራችን ስለ ኢትዮጵያ በየስቴዲየሙ በየክሩሴድ እየተደረገ ሲጸለይ ሰምተህ አታውቅም ትላላችሁ እሱ ለእስራኤልም እኮ ትጸልያላችሁ እኮ አንድ የኢትዮጵያ ባንዲራ አንድ የእስራኤል ባንዲራ ማርጋችሁ እናያችኋለን እሱ አይደለም ከዛ አልፎ እኮ ትላንትና ያከበርከው አድዋ ጦርነት ላይ ፕሮቴስታንቶች የነበራቸው ሚና ምን ነበረ ፕሮቴስታንቶች አለመኖር ነው ማለት ሚናቸው አለመኖር ነው በዘመኑ የሉም እያልኩ ነው አረ ቀን እየተባለ ዲናይ ማድረግ ትችላለህ ግን ለአባቶቻችን የነበረ አሳየኝ አንድ ፔንቴ ከምንድን ነው ከየት ነው ማየት እንዳትለኝና በቃ አንድ ፔንቴ የለም በዘመኑ አባቶቻችን ምን ነበሩ የማባቶች የኛ አባቶች ቀድሞ እዛ አልዘመቱም ከወላይታ ሰው አልዘመተም ከሃዲያ ሰው አልዘመተም ከጉራጌ ሰው አልዘመተም ክርስቲያኖች ዘምተዋል ታዲያ እነሱ ምን ነበሩ በወቅቱ ኦርቶዶክስ ክርስቲያን ወይኔ ማስረጃ ወይኔ ነው እኔ በጣም ነው የሚገርመኝ እንደዚህ ማለት እንደዚህ ዲና አታድርጉ አንድ ፔንቴ ካለ አንተ እየጠበቅኩ ነው አንድ እየነገርኩ ነው እንግዲህ በዛ ዘመን አልነበርኩም ፓስተር ሶፊ ነበር አልልም እኮ ነበሩ እኮ አንተ ሶፊ ለምን ያልኩ መሰለ አይደለም አንተ እምነቱም አልነበረም እኮ ነው እንጂማ እኔም አንተም አልነበርንም በዘመኑ የዛ ጊዜ እምነትም የለም አይደለም አንተ በቃ ከሌለ የለም ነው እኮ ሌላ ይሄን ያህል የሚያስጨው ነገር ነው ይሄን ያክል እኮ የሚያጨቃጭቅ ነገር አይደለም እውነት ነው የለም ነው ሶፊ ዘባይ ዋዴ ምን ትዝ እንዳለኝ ካኩቻ ጋር ያወራው ገና የታኮሮ ብሎ ገና ይኛ ነው ከባድ እኮ ነው ሶፊ አለ የለውም ኧረ አንድ ጥያቄ ልጠይቅህ እሺ ዋድዬ ጠይቀኝ አድዋ ከተካሄደ ስንት አመት ሆኖ ዘንድሮ 1888 ነው
ስንት ማለት ነው? ከስንት ዓመት ሆኖ ማለት ነው? 100 ምናምን ማለት ስንተኛው ነው። ነበር የተከበረ ዘንድሮ? አልሰማሁም። ኧረ አስላው እንጂ ስንተኛ እንደሆነ አልሰማሁም። ማን ምን እኔ ትኩረቴ እሱ ላይ አልነበረም። ኧረ ዓመተ ምሕረቱን አስላው እኮ ነው። እሱማ መቀነስ ነው ምን ችግር? ያ 100 ምናምን ነው ዞሮ ዞሮ። እሺ 130 ፕሮቴስታንት ኢትዮጵያ ውስጥ ከገባ ስንት ዓመቱ ነው? 1000 ዓመት አካባቢ ሆነን። ስማ እንኳን ኢትዮጵያ ከተመሰረተ ፕሮቴስታንቲዝም 1000 አይሞላም እኮ 500ኛ ዓመቱ ነው አይ ቲንክ ያከበሩት መሰለኝ ሉትራኖች። ትልቁ እንግዲህ ሉትራኖች ናቸው የሉተር ተከታዮች። እሱ ራሱ 1000 አልሞላውም ገና ግማሽ ነው። ለሺህ ግማሽ ደርሶታል። ኢትዮጵያ የገባው እኮ ነው ያለው። ሲጀመር ኢትዮጵያ ገባ አልገባ የሚባል ነገር የለም እኮ። የሚገባም የሚወጣም ነገር የለም እኮ። በጣም ከባድ መልስ ነው። ገባ የሚባል ነገር የለም ሲጀምር። ኤኒዌይስ ማክሲማም 50 ዓመት ቢሆነው ነውና እንኳን ኧረ ተሳስተሃል። እነ መካነ ኢየሱስ እነ ቃለ ሕይወት በጃንዌ ጊዜ የነበሩ እነ መካነ ኢየሱስ በጣም ትልልቅ በኢትዮጵያ ሀገረ ግንባታ ላይ ትልልቅ ስራዎችን የሰሩ ውሃን የሰጡ ሆስፒታሎችን የሰሩ መንገድ የሰሩ እነዚህ ሁሉ ልጆች ናቸው። ኧረ በለው ማን ነው እሱ? ማን ናቸው? ቆይ ለመጀመሪያ ጊዜ ኢትዮጵያውያን ንጹህ ውሃ ከቧንቧ እንደሚጠጣ ያስተማሩ ጴንጤዎች አልነበሩ? የምንጭ ውሃ አልነበረ የሚጠጣ የነበረው? ማን ያለ ሰው ታሪክ ግባ። የጴንጤ ሚሽነሪዎች ናቸው ውሃ ተጣርቶ በቧንቧ ወደየቤቱ። እስከዛ ድረስ ሰዎች ወደ ወንዝ እየወረዱ ነበር ውሃ ይቀዱ የነበሩት። ውሃ ወደ ማስረጃውን ያስተማሩ ጴንጤዎች ናቸው። ማስረጃውን እስቲ ማስረጃውን ስጠን። ማስረጃ የለኝም። ሶፊ እኮ የሚያስበውን ነው እንጂ የሚነግርህ እኮ የሚያስረዳውበትን እኮ አይደለም። መረዳት አለብኝ። አታስጨንቀው እንዴ! አሁን በጣም ነው የገባኝ። እውነት እንዲህ አይነት መልስ የትም ሰምቼ አላውቅም። አጥጋቢ መልስ ይኸው ምሳ ልበላ ነበር ተውኩት። በቃ ሶፊ ቴንኪው በጣም እውነት እግዚአብሔር ያክብርልኝ። ምንም አይደለም። እና በዚህ አጋጣሚ በዚህ ሁሉ ሰው ፊት ዮባን በዲቫይን ፖድካስት ላይ መጋበዝ ፈልጋለሁ። በታሪክ ጉዳይ፣ ነገረ ድነት ላይ፣ ነገረ ማርያም ላይ ለመወያየት ፈቃደኛ ከሆንክ ኤኒታይም ብትመጣ ስቱዲዮአችን ለአንተ ክፍት ነው። ሌላ እንግዳ እንኳን እየቀረጽን ቢሆን አቁመን አንተን እንቀጥላለን እና ብትመጣ ለህዝቡም ያለን ነገር ብታካፍል ግብዣይ ነው ልል እወዳለሁ ዮባ እና ፈቃድህን ብትሰጠን ራሱ ሶፊ ልመጣ እኮ ችግር የለብኝም ነበር። መቼ ተስፋ እንደቆረጥኩ ታውቃለህ ሶፊ? እሺ እየሰማሁ ነው ዮባይ። ያ ምናምን የተለያየ ከለር ያወጣል ያለውን ሰውዬ ጋብዘሱ እንትን ፖድካስት ከሰማሁት በኋላ እኮ ነው በቃ ምንድነው ከቤት ነው ሮኔስ ብል ብይቅ የፈራሁት። ማን ነው? እኔ እንጃ ስሙን አላውቀውም። የተለያየ ከለር ያወጣል እንደ ዲም ላይት ያለው ምን የዛሬ ሰው የማያወጣው ነገር እኮ የለም። እንዴ አልሰማትም? እንዴ አቺ ጀለስ መታ ተመልሳ ሄደችው ምናምን የተለያየ ከለር ያወጣል ያለችው እሱ ጋር እና ፕሮፌት ወንዴን ነው እንዴ የምትለው? ያውላ አይተዋወቃሉ እንዴ ፈራው በቃ። ከዛ በኋላ አንተ ከቤቱ ነው እንዴ ችግሩ ከፖድካስቱ ነው እንዴ አልኩ። ይሄዱ የሚያወሩት ነገር ሌላ ነውና ሌላ ነገር ከማውራቴ በፊት ብዬኩ ለሰላላ ልከነው ነው ተመልሶ መጣ። እንዲሰልል እኮ ልከነው ነው። ከዛ ሰልሎ መጣ። ይሄን ነገር ከተሙ እየሰማው ነው። ሰላም ነው ተሙ? አለው አባቴ። አይ ዞሮ ዞሮ ገብቶት አልመጣም እንዴ ነው እንዴ ዮባ? እና ለሰላላ ተላከ መጣ። አንተም እዛ ሆነ ልከህ ነው ብዬኩ ግራ ገባ። እኔ ራሴ ሶፊ ልከዋለሁ እንጂ እንዴ ለመሰለ እኔ ብዙ ጊዜ ከፕሮቴስታንት የሚመጡ ሰዎች እንደምታያቸው ነው መሀል ላይ ይቀዣብራሉ በሃይማኖታቸው ጉዳይ ላይ ዮብዬ። ከኔ ውጪ ብላውራ አይ እኔና ፓስተር ቢኒያምን አምናለሁ። ቢኒያም ሽታዬንም በጣም ነው ማምንበት በነገራችን ላይ
አይ ዮሐድንስ ዮሐድ እንኳን አሁንም እዛው ነው እንዴ? ዮሐድ በጌታ ነበረ አሁንም በጌታ ነው በነገራችን ላይ። ኧረ በጌታ አልነበርኩም፣ አሁን በጌታ ነኝ። ነበረ ብላችሁ ፓስት ልታረጉኝ ነው እንዴ? ራስን ከሜዳ ውጪ ስታገኘው እንዴ ፓስት አረጉኝ እኮ ነኝ። አሁን በጌታ ነኝ። ዮሐድ በጌታ ነበር። እስኪ ጠይቀው እስኪ የቸርች ነበር። የቸርች ነበርክ ዮሐድ? የቸርች ነበረ? እኔ ዮሐድ የቸርች ነበርክ እያለ ነው። ሙሉ ወንጌል የት ሙሉ ወንጌል? ያው አንድ ብቻ ነች ሙሉ ወንጌል የምትቀበል ያለችው አይደል? yes ሜን አንድ ብቻ ነች የታጥቢያ በሙሉ የምትቀበል ያለችው ማለት ነው። የታጥቢያ የት አጥቢያ ነበርክ? አጥቢያ እንኳን ለሴፍቲ ሲባል ለችም አንዳለች እንጂ ለምን መታስተራው? እንትንም ችግር የለውም። ግብጽም ምናምንም እንትን ሳተፋለሁ ካፈላለሁ። ዮሬንታል እኔ ትንሽ ግራ አጋባኝ። ምን እያለ ነው? የወንጌል አማኝ ነኝ አንዲት የት አጥቢያ ነበርክ እኮ ነው ሶፊ። እንደ ፓስተር አሁን ያልኩ እኮ ነው። አልሰማኝም? ቶሱል እና አንተ ኦርቶዶክስ ነህ ታዲያ በጌታ አልነበርክማ? ሙሉ ወንጌል ወደ መታመው ነው። ሙሉ ወንጌል ነበርኩ ታዲያ ሙሉ ወንጌል መታሰበው ነው። አሁን ነኝ እንግዲህ ከተወለድኩ ጀምረ በጌታ ነው ያለሁት። እንግዲህ ይሄንን ደግሞ ከኛ ወሰዳችሁ። ሶፊ አንድ ጥያቄ ልጠይቅህ። አራፋው እንትኑ ጉዳይ እንደ ፓስተር ምን ታስባለህ የሚለው እንድትነግረን ነው። መካነ ኢየሱሶች እና ፔንቴኮስታሎች አልዳኑም እየተባባሉ ነው። ምን ትላለህ? ኔትወርክ ልክ አይደለም መሰለኝ ይዮብዬ። እጅግ በጣም ልክ ነው። ምንም ታሙ ሰምቷል፣ ተርጉምለት። እኛ ስለምንሰማ ችግር የለውም። በነገረው ራሱ ጉሮሮ ተዘግቷል ነው ቢለኝ። እውነት እንደ ዛሬ ተሙ ታፍኖ አያውቅም። ስማ ይዋዴ በሁለት በኩል ይረግጡት ነበር ቢመልስ። አይደል እኔ እንደሱ አይነት ነገር እኮ አልፈራም። እኔ እኮ የራሴ ይሄን ሰማ አይደል እኮ አሁን መጣ ኔትወርክ እንደሰራ ምን ላድርግ ነው? ከሉትራን ከፔንቴኮስታል ማን ነው ልክ? አሁን ጠፋ። ይሄም ይብለናል። ባይ ዘ ወይ በእኔ በዲኖሚኔሽን ይዳናል ብዬ አላምንም። መዳኛው በቀራኔው መስቀል ላይ በተሰራው ስራ ነው ብዬ ነው ማምነው። ስለዚህ ጠየቁ ማን ነው የሚድነው? የትኛው ዲኖሚኔሽን ነው ልክ? ትምህርቱ ታላቅ ዝምታ ሆነ እንዴ? ተቋርጠህ ነበረ። ዝምታ ማመጣ ታውቃለህ አንተ? ታላቅ በመጨረሻው ዘመን እና የሶፊ መጨረሻ መጣ። አሁን ይሄ ከተናገረ መጨረሻው ነው። በቃ እናንተም ጾመኛ ናችሁ። አሁን ጾማችሁን ፍቱ። እኔንም ፍቱኝ ነው። እኔንም ፍቱኝ። በቃ ይበቃል እንዴ። እና ዮባ አለህ ተሙ አለን ያው እየተበደልን። እኔ ስም ሶፊን ጋብዝልኝ። ምን ሶፊ ምን ልጋብዘው? ጻድቃኔ ማርያም አድርሰው እያለኝ ነው ወይ? እሄዳለሁ ነው የትም እሄዳለሁ ነው። ምን ችግር አለ? ምንም እኔ ከእንትን ጋር እኮ ችግር የለም። እሺ እሄዳለሁ። መቼ መተህ ነው? ምንድነው ቱርክ ነው ምናምን እያየው ነበረ። አዎ ከትላንት ወዲያ ነው የመጣሁት። ኧረ እኔ ሳድግ እንዳንተ ነው የምሆነው። ለተሙ እቃ አምጥቼ ነበር፣ እሱን ላስረክበው መጥቼ ነው። እቃ መጣለት? በራሱ ገንዘብ ነው፣ በእኔ አይደለም። በራሱ ገንዘብ ነው፣ የራሱ ገንዘብ ነው። እና ዮባ ያው አለን። በቃ እስኪ እግዚአብሔር ይባርከኝ። ይበቃናል። ከሶፊ ጋር አልቀርብም አልክ አይደል? እንዳቀርብ እንዴ ኢሳኮርን አቅርበው። ኢሳኮር እኮ በራሱ የራሱ ሃይማኖት እኮ ነው ያለው እኮ። ቲክታክ ላይ ነው ሃይማኖት።
ታዲያ ሶፊ የሚያቀርባቸው እንዳለ እንደዛ አይደሉ እንዴ? አሁንም ጨምር ያልከ ነው። ኧረ ትልልቅ ሰዎች እነ መልኬን የመሰሉ ትልልቅ አማኞች ያቀርበናል እኮ። ማን ነው መልክ ያላቀው እንዴ? መልክ የተወደደ እግዚአብሔር ሰው ከዚህ በፊት ከኔ ጋር አላቀውም። የገርመ ነው እስቲ ገብቻ ያለው መልኬ የሚል ፈልግ ወይ ተሙ ደህና ነህ? እንዴት ነሽልኝ ፌብዬ? እኔ እናት አጠገብክ ያለው ልጅ ሶፊ ነው። ስሙ አድናቂው ነኝ ፕሊዝ። እና ከሪዮት ጋር ምን ያገናኘዋል? አይ ንገርልኝ። ኧረ አልነግርልሽ። ሶፊ ምንድነው ተደብቀ ዩዘር ነው የምታየው? ተደብቀ ዩዘር ነው ለምታል ልጅቷን ይላል። ለማንን? እሷ አድናቂ ሚስት ነው። ሰሞኑን ምን ሰከላይ ነበር ማሰማው ማንን? ይቅርታ አድናቂክ ነኝ ፓስተር ሶፊ። አፕሪሺየት በጣም አመሰግናለሁ። መኪናክ ያምራል። ሬድ ሲት ደግሞ ወዳለሁ። ስሟን ታውቂያታለሽ? መኪናው ታምራለች። ሬድ ሲት ደግሞ ቆንጆ ነው። ስሟስ የመኪናዋ አላውቅም። ስሟን እስቲ ንገረኝ።